ተምኩ አንድ ሰው ጋር የሆነን ሰው አስቀምጠክ ያ ሰው እየረበሸ አሁን እሷ የፈዲላን ቤት እየረበሸች ነው ያለችው። የልጆች እናት ናት፣ ትልቅ ሰው ናት። ፈዲላ እየረበሸች መተክ ያስቀመጥከው ነዳክን መረከብ የለብክም እንዴ? ፈዲላ ስዳ አለባት እንዴ? እሷ እኮ አሁን እያለች ያለችው እሺ እሱ አስቀመጠ እኔ ጋ እኔ ቤቴ እየተበጠበጠ ነው ይምጣና ይውሰድልኝ የጣለብኝ ነዳ አንሳልኝ እኮ ነው እያለች ያለችው። ሐራም ሐራም ወላሂ ሐራም። አሁን ትመጣለች ጋይስ። አንድ ቁጥር ትጽፋለች አስገቧት መርየምን። አንተ ላይ ሰው እንዲህ ቢያደርግ ደስ ይልካል? ሰው ቤት አምጥቶ አስቀምጠው ያ ሰው ቤቱን ቢረብሽበት ወላሂ እንግዲህ እኔም እንግዲህ ውጭ ነኝ ያለሁት በሷ ጦስ ምን ላድርግ እንግዲህ እኮ በሷ ጦስ እና ማንተ ጣበሳለክ ለሚስትክ ነግራብክ ነው እኮ። አሁን እኮ አንተ ሁለተኛ ሚስት በማግባትክ ነው በሷ ጦስ። አሁን አትምጣ ተብዬ ሌላ ሰፈር ቆሜያለሁ። አትምጣ ወደ ቤት እንዳቀርብ አንተ ወደ ቤት ከቀረብክ ራሴን አጠፋለሁ ተብዬ አሁን አንድ በእናታችሁ እንግዲህ አንዴ የተለከፈ ሰው መቼም እንትን ነው። አንድ ሰው ማለት ነው የፈለገ እድሜ ኑሮው ቤት ያለው ማረፊያ ቦታ ማግባት የሚፈልግ ካለ አገባለሁ። አንድ ሶስተኛ ከውጭ የምትወስደኝ በቃ በቤት ያላት የምታሳርፈኝ ሶስተኛ ሚስት የምታስገብኝ ካለሽ የመጀመሪያ ሚስት ሁለተኛ ሚስት በማግባት አባረው መኪና ውስጥ ነው ያለው ምታስጠጊ እዳ ያለብሽ ካለሽ የፈረደብሽ ካለሽ ኧረ ሀቢባ እንደዛ አትበይረ። ኧረ ወላሂ ማን እዳ አለባት? ኧረ እባክህ ምን ነው ከወሰዱኝ ምን ነው ሀቢባ አንድ ሰው ማን እዳ አለባት? ግን እኮ እንደዚህ አይነት ሴትም ትኖራለች አይደል ጋይስ? የተጣለ ወንድ እንደዛ አትበይ እንጂ ሀቢባ አታጨቅኝብን። እስኪ ወላሂ ክብረ ቢሶች ናቸው እንደዚህ አይነት ሴቶች ካሉ ሚስቱ አውጥታ የጣለችው ሴት አንድ ሰው ይዛኝ የምገባ ከተገኘች ልትሰቢያን ነው ማለት ነው። ክብረ ቢስ ናት ወላሂ፣ ክብር የላትም ወላሂ። ሀቅ ነው የምናገረው። ለነገሩ ነዳጅ ሞተሩን ፈርቼ ነው እንጂ ነዳጅ ያለው መኪናው ሰፊ ነው፣ ለአልጋም ይሆናል፣ ችግር የለውም። የምታገባኝ ከኔ ጋር መኪና ውስጥ የምንኖር ካለች ዘመድነት በቤተሰብ ታስጠጋክ፣ በቤተሰብነት ችግር እስኪያልፍ ያስጠጉክ እንጂ እሺ አንድ ሴት ወንድ አልፈልግም፣ አላምንም። ዱባይ ላይ ወንድ አላምንም። ሴት ልጅ ለብቻሽ ያለሽ በዘመድነት ወራስሽ የምታስጠጊኝ አንድ ቀንም አታድሩም። ወዲያው ባልና ሚስት ሆናላችሁ። ወዲያው ዛሬ ቀን ብታስጠጋው ለጽድቅ ይሆነኛል ብላ ብታስጠጋው ማታ ሼክ ይዞ ይመጣል። ኒካል ያዘ ማይሄድም ማታ ባህላል ነው ምንተኛው ይልና ሄዶ ሼክ ይዞ ይመጣል። ኒካል ያዘ ሆነ እያለች ነው ወላሂ። እኔ የምትይው ፎሎ አርጊ በዳድሽ አይጠፋም። እኔ እያሉ ነው ብዙ እንደ ቤተሰብ ወንዶች ያሉበት ቤት ወንድሞቿ ከወንድሞቿ ጋር አብራ ምትኖር አልገባም። እንደዚህ አይነት ቤት አልገባም። እንደዚህ አይነት ቤት እብድ አልሳመኝም። ለካ ዋትሳፕ ላይ ያልመለሱት ዋይፋይ ጠፍቶ ነው ጋይስ። ዋይፋይ አጥፍተው እኮ ነው። በሪም ለምትሪ በሪም ነገር አዋይራን እዚህ ማለት ሱቂና ጋር አልጎ ያለው ባቡራን ሱቂ ላለ በቃ ቤት እንዳይከፈት ሽማግሌ ልክ ነበር። ቤት አይከፈትልን ተብሏል። ይሄን ነው በቃ። እንኳን ደስ አላችሁ። ወይ ፈጣሪ ወይ ካለች ታዲያ መጣን በተጻፈ ኮመንት የሙባረክ ሚስትን ጀግና ብለናታል። እንደዚህ ባሎቻችሁ ሁለተኛ ሚስት ያገቡባችሁ አውጥታችሁ ከቤት አባሯቸው። ይብላኝ ለእናንተ እንጂ አንድ ሳምንት ነው የምቸገረው። ትረጋጋለች ከዛ ሚስት ሰራተኛ ነኝ እኔ እሰራለሁ፣ አገባለሁ። ምን ችግር ያለው ታዲያ? ማነው ማቀብጣላችሁብኝ እንዴ?
እንዳላገባ ጭራሽ እየሰማች የምታገባ ካለች እንግዲህ ኦልሬዲ ሚስት እንዳለክ እያወቀች ሶስተኛ ሆና የምትገባ ካለች የራሷ ጉዳይ። ምን አገባ? ተባረሬ አራት መከበለው ተባረሬ ውጪ ሴት ልጅ እኮ ታዝናለች እኮ እንዳንቺ አይደለችም። እያወቀች አዝና የምታስገባ ከሆነ የራሷ ጉዳይ። ነገ እንደ መሪማ ወታ ሚዲያ ላይ ታለቅሳለች ነገር። አይ ተባረሬ ውጪ ልቀር ነው። ኧረ በእናትሽ ቤት ተከራይተህ ብቻ ኑር። ሚስትህ ተረጋግታ ና ግባ ብላ እስክትፈቅድልህ ድረስ። ኧረ ባል እንዳለው እያወቁ የሚያገቡ ክብረ ቢስ ሴቶች ይበላቸው። ክብር ያላት ሴት ባለትዳርን ወንድ እሺ ብላ አታገባም። አይዞሽ፣ እኔ በጣም ደስ ያልኩሽ ሴት ካለሽ አይዞሽ። ምንም ወላሂ ፈጣሪ ነው የሚያኖረን። ትንሽ ሰዓት ሁለተኛ ሚስት ነን ብለው እኮ ሚዲያ ላይ ወጥተው እኮ የሚያወሩ ክብረ ቢስ ሴቶች እኮ አሉ። ባል እንዳለው እያወቁ የተደረጉ በጣም የሚያሳፍር ነገር እየተደረጉ ከሚስቱ አንቺ ምን የተለየ ነገር ይዘሽ ነው አንቺ ጋር የሚመጣው? ምን የተለየ ነገር ነው? ምን ቤተስክስ ስለሆነ አንቺም ሁለተኛ ሚስትም ጣምሽ ሲያልቅ እንደመታኛ ከማስቲካ ከኢትዮጵያ እኔ ያለው ዱባይ አጅማን የሚባል ሰፈር ነው። አሁን ልለቅ ነው አጅማንን። ሻንጣዬም አልሰጠኝም። ለሻንጣዬ ሽማግሌ ልክ ያለው ሻንጣዬ ከሰጠኝ ሰጠኝ፣ ካልሰጠኝ ምንም ችግር የለውም። ማታ ማታ እያጠብኩ ቀን ቀን እየለበስኩ አትገዛም። ጥሩ ሰራተኛ ነኝ። ምን አለኝ እጄ ላይ አካውንቴ እሷ እጅ ነው። ሁሉ ነገር እሷ እጅ ነው። እንዲህ ስልክህ ላይ የለም አፕል ፔይ? ዜሮ ሆኗል ዛሬ ጠዋት። ልብስ ይገዛልኝ፣ ሻንጣ ይገዛልኝ። አቢባ እናዋጣና እንግዛለን። ሚስትህን ነው መሸለም የምንፈልገው እኛ የሴቶች ጉዳይ ሚስትህን ነው መሸለም የምንፈልገው። ለእኛም ፈጣሪ ያለን ችግር የለውም። መርየም ቪዲዮ አብሪ ማሪ፣ እንዴት ነሽ? ደህና ነሽ? ተረጋጋሽማ? ማሻአላህ የወሎ ሴቶች በጣም ነው የምወዳቸው ወላሂ። ቴንኪው። ምን አሉ? ስሟን አላሳይም ግን ምን አለች? እና እኔ ጋር አለች ሙቤ በእናንተ አቅራቢያ ነኝ ነው። ምንድነው በእናንተ አቅራቢያ? ወደዛ ኖ አማርኛ ጠፍቶብሽ ነው ወይስ ወደዛ ላዞርልሽ? በቃ ቆይ እንትን ብሎ ላዙ ነው አይነበርም። በስልክ ወይኔ ስሟ እንዳይታይብኝ መሴትን ብቻ ወይኔ አልታየም። ስሟ ወላሂ ስሟ አልታየም። አዎ እንዳይታይ። እሺ ሙቤ በእናትህ አፍቃሪ ነው። ሙቤ በእናትህ አፍቃሪ ነኝ። ጅል እውነቷ መስሎክ ነው። ጅል ናት። አውቃ ሙድ እያያዘችብህ ነው። እኔ ደግሞ ፈጣሪ ጥሎ አይጥለን ወላሂ ሙድ እያያዘችብህ ነው። እሺ መርየም እነሽማ ተረጋጋሽ ውዴ? አልተረጋጋም ግን አልተረጋጋም። እሺ ውሃ ጠጪ እንድትረጋጊ። ቪዲዮ አብሪና ልይሽ። ደህንነትሽን ማየት እፈልጋለሁ ማሪ። ደህና ነሽማ? እሺ ውሃ ጠጣሽ? ምሳ በላሽ? እሺ ማሪ ሙቤ አይዲሽን ያሰራልሻል። እሺ እሺ ታረቁ። አሁን መርየም ወይ ሙባረክ ከቤት ሚስቱ ከቤት አባራው መኪና ውስጥ ነው ያለው። ታውቂያለሽ? ይሄንን ለአንቺ ብሎ ነው ለአንቺ የከፈለው መስዋዕትነት ነው። አንቺ ሁለተኛ ሚስት በማግባቱ ሚስቱ ከቤት አባራው። ብርሃን ላይ ለምን አትሆኝምማ?
ብርሃን ላይ የሚሉት መብራቱን አብሪውማ መብራት አለ እኮ የቅድም ቦታ የለውም። እንትን ቦታ ቀየረ። ለዛ ነው እኮ የቅድም ቦታ መሆናችን ብርሃኑ ላይ ጠቆርሽብን። ያ ሁሉ ቁንጅናሽ የለም። አለ እንግዳለሽ በቃ ችግር የለም። እሺ ማርያምዬ ይቅርታ ባባሉ ያሰራለሽ ቃል ገብቶልናል ኢቃማሽን አንቺ ደግሞ ኢቃማውን ካሰራልሽ በኋላ ደግሞ አቁን ታወጪለታለሽ አይደል ማሬ? አንደኛው ነገር አንድ ነገር አለ። ይኸው ሀቢባ አሁን እናገራለሁ 22 ሰው ባለበት ማለት ነው። ምንም ችግር የለውም። ተጎዳሽ እሺ ነው። ለምን እቀርብሻለሁ፣ ቀና ልባለሽ። አንቺን ራሱ የምወደው በሴልኝ ምክንያት ነው። ግን እሷ እንደዚህ ባለችው ሴቶችን ብዘጋ ብዙ ሴቶች እንደሚጎዱ ታውቃለች እሷ ማለት ነው። ለሴቶች ምን እንደሆንኩና ማን እንደሆንኩ በደንብ ነው የምታውቀው። መጀመሪያ ማን ነው ፍቅር የጠየቀው? ሌላ ነገር ውስጥ አመጣጡን አንስቼ ከተናገርኩ አያምርም ብዬ ነው ራሴ ላይ ሁሉን ነገር ቀብቼ እሺ ያልኩት። እውነቱን እፈልጋለሁ። እውነቱን ደግሞ አይዲዋን አሰራላትና ከአይዲዋ በኋላ እውነትን ታወጣልን። እሺ ችግር የለውም። አይዲዋን አሰራላታለሁ። ከአይዲዋ በኋላ ያለውን ነገር ደግሞ አይዲዋን እጇ ላይ የሚሰጣት እዚህ ላይቭ ላይ ነው፣ አንቺ ቤት ነው። እኔ ዛሬ ነገ አልልም፣ ገባሽ? ዛሬ ነገ አልልም። ያለውን ነገር ጨርሼ እጇ ላይ ሰጣታለሁ። ያለውን ግን እኔ የምፈልገው እናቷ ሴት ናት። እኔ ዛሬ አባትም የለኝም እናትም የለኝም። ራሴን ነው ራሴን ማስተዳድረው። የሚያስብልኝ እህት ወይ ወንድም ወይ ደግሞ እኔን የሚረዳኝ ሰው ፈጣሪ እንጂ ምንም ነገር የለኝም። ታውቃለች። በተለይ ዱባይ ከገባው በኋላ ብዙ ነገር እንደተባለ ታውቃለች። ያን ተንተርሳ ነው ያን እንትን ብላ ነው። እሷም ብዙ ጠላቶችን ትነግረኛለች። ሙባረክ እኮ እንደዚህ እያሙ ነው፣ እንደዚህ አይነት ጠላት አለክ፣ እንደዚህ አይነት ሰው እንደዚህ ያለኝ እያለችኝ እኔ ራሱ በጣም እሷን ያከበርኳት የሆነ ሰው ሙባረክ ማለት ቡና እየጠጣ ሙባረክ ማለት እኮ እንደዚህ አይነት ሰው ነው ምናምን ብሎ ጀበና አንስታ በጭንቅላቱ ላይ ልደፋበት ምናምን የሚል ወሬ ሰብቼ አመሰግናለሁ አልኳት። ያደረግሽውን ነገር ሰብቻለሁ፣ ግን ራስሽን አትጉጂ። የሆነ ነገር ብታደርጊው እስር ቤት የምትገቢው አንቺ ነሽ። እኔ ደግሞ ውጭ ነው ያለሁት ብያታለሁ። ግን ተሰማኝ ወላሂ ሀቢባ፣ ወላሂ እንደ ዛሬ በህይወቴ ተሰምቶኝ አያውቅም። በተለይ በሴት ልጅ እዚህ ሚዲያ ላይ ነገ ውሎ አድሮ ይቆጫታል። ዛሬ ያለችው ነገር እኔ እዚህ ጋር ስራ ባጣ ብጠላ ታማኝ ባልሆን እሱ ፈጣሪ ጋር ያለው የሆነ ነገር ባጣ ነገ ይሰማታል። ገባሽ? ራሷን ይሰማታል። አልበደልኳትም። ይሄና ወላሂ ሀቢባ ከልጆቼ ነጥሎ አሁን ማለት ነው በሰላም ዛሬ ያሳደረኝ ልቧ ያውቃል። ምን አልኳት? ሙቤ ይቅርታ አድርግልኝ፣ ፍቀድልኝ፣ አህለን ፍቀድልኝ፣ በእናትህ እንትን አይዲ ብሬን ከሀገር አምጥቼ አሰራለሁ ስትለኝ፣ አይ መርያማ ድሮ በህፃንነትሽ የሰው ኩሽና ያልኩትን ቃል በቃል ማለት ነው የሰው ኩሽና ሰርተሽ ወደ ሀገር የላክሽውን ብር ዛሬ አምጥተሽ አይዲ ልታሰሪ፣ እኔ በሞት ይሻለኛል ይሄን ከምሰማ። ተበድሬም ቢሆን አሁን አይዲሽን አስዘምርልሻለሁ። በቃ አታስቢ ባልኩበት ተገልብጣ መታ። በዚህ ተገልብጣ ገባሽ? ተገልብጣ መጣ 19,000 ድርሃም በላብኝ ስትል ይኸው ምንም ነገር ወላሂ ሀቢባ እኔ እናንተ ፊት ላይ ያዋርደኝ ማለት ነው። ውሎ ሳያድር አላህ ያዋርደኝ። ግን ደግሞ የኔ ሀቅ ሰውን አይለቅም። በተለይ ሴት ልጅ ሆና እኔ ወንድ ብትሆን እኮ ብዙ ነገር መናገር እችላለሁ። ወንድ ቢሆን እዚህ ጋር እየተናገረ ያለው
ብዙ ነገር እኔ እኮ ስንት ብር ሰው ሲወቅሰኝ እኮ ያለውን አንድ ቀን የለክም ከኔ ላይ ብዬ አላውቅም። ገባሽ? ግን እሷ የፈለገ ዋናው ጠላት እሷን አጋጥሟት ይጠይቀኝ ታውቃኛል። ጸባይን ታውቃለች። ይጠይቀኛል ማን ነው እንደዚህ በያለሽ ብሎ ይጠይቀኛል ብላ አስባ ካልሆነ በስተቀር እኔ ብር እሷን 19,000 ድርሃም 9 ድርሃም እሷን ተቀብያት ከሆነ አላህ በሰላም አያኑረኝ ከዛሬ ጀምሮ ማለት ነው። ፋይሌ ዱንያ ላይ ይዘጋ ማለት ነው። የእናቴ አጥንት ይውጋኝ። ግን ስሜ ጠፍቷል። አይዲዋን በዚህ ሳምንት አስረክባታለሁ ብዬሻለሁ። እኔ አይዲዋን ምሰጣት እናንተ ባላችሁበት ቦታ ነው። ፈጣሪ ምፈራ ከሆነ እውነቱን ታውጣልኝ፣ ካልሆነ ግን ያው ካልሆነ አሁን አንድ ነገር ልንገርሽ ሀቢባ፣ አንድ ነገር ልንገርሽ። እሷ ባለችበት እቺ ልጅ ተንኮለኛ ከሷ በኋላ ነው ያለው። አንደኛ ዋሽታኛለች። በደንብ አዳምጪ፣ ዱባይ ያሉት ይነግሩሻል። አንደኛ ዋሽታኛለች። ውሸት ደግሞ የምጠላው ነገር ነው። በተለይ ከሴቶች በኩል ሴት ልጅ አልቅሳ እንደዚህ ብር በልቶች። እኔ እኮ ሴት ልጅ እንደዚህ ስታለቅስ ከቻልኩ የራሴን ምሰጣት፣ ካልቻልኩ ምለምንላት። ዛሬ በሴቶች አይደለም በሷ እንደዚህ መሆኑ በጣም እንትን ብሎኛል። አሁን አይዲ ካሰራውላት በኋላ ይሄ ካምፓኒ የሁለት ሰው ነው። አንድ ሰው እዛ ካምፓኒ ላይ አላሰራንም። ለምን? የሱቃችን ስለሆነ። እቺ ልጅ ነገር አመጣለሁ ካለች እኮ ነገር ታመጣለች። ሀቢባ ታውቂያለሽ ይሄን ነገር። ኃላፊነቱ ማን ነው የሚወስደው? ትወድሃለች። ምንም ነገር አታመጣም። ሚስትህ ናት። ኒካህን አታነሳም። ስለዚህ ምስትና የሚለውን ነገር እኔ ቃል በቃል መታ ትናገር ብዬ ቅድም አልናገርም። ቻንሱ ሰጣት እኮ እዚህ ሰው ባለበት በዋሻው አፋ ሰው ምን ይለኛል ይሰድቡኛል ብላ ነው እኮ ያልተናገረችው። ማንም አይሰድብሽም ማሬ፣ ሴት ነሽ፣ እንረዳሻለን። ማንም ሴት ልጅ እኮ ብዙ ምክንያት አላት። የሆነ ነገር ለመናገር ወንድን ለመውቀስ ብዙ ምክንያት አላት። ጥሎኝ ነው በቃ ገባሽ? ጥሎኝ ነው። እንደ ምስት አልቆጠረኝም። ከምስቱ ጋር ቤት እየኖረ እኔን ግን ሌላ ቦታ አስቀምጦኛል ብትል እኮ በቂ ምክንያት ነው ሀቢባ። ገባሽ? በቂ ምክንያት ነው። ከልጁ ጋር እየኖረ ከምስቱ ጋር እየኖረ እኔ እዚህ ጋር ምንድን ነኝ ብትል እኮ በቂ ምክንያት ነው። ይሄንም ማለት ትችላለች። ግን ማን ነው አልልም። ይሄ ነገር ሐቁ ግን ካልወጣ ውስጤ አይረዳም። እኔ ብረዳችሁም ውስጤ አይረዳም። እሺ ብሎ ለምን ምን አይነት ጠላት ይዛ ነው? ምን አይነት ጠላት ከሷ በኋላ ሆኖ ቢገፋት ነው እንዲህ በታ እዚህ ላይ ተዋት የምትሉ የሚተው ነገር አይደለም። ባለቤትክ የገዛ ባለቤቴ መታ ሚዲያ ላይ 19,000 ድርሃም በበላትም እኮ ነው በቀበላትም እኮ ምስቴ ስለሆነች ነው በቀበላት እኮ በቀበላት ራሱ ነውር አይደለም እኮ። አዎ ተቀብያታለሁ፣ ባለቤቴ ናት። በቃ ኑሮ መንገፋው አብረን ነው። አረብ ገና ያለ ነው ካልኮ አለቀ እኮ። እኔ መናገር የምችል ሰው ነኝ። ስለራሴ ተውና ስለ ሰው ራሱ መናገር እችላለሁ። ምስቴ ናት እኮ የሐላል ምስቴ። አንድ ነገር ሳልስማት ነው እኮ ኒካ ያሰርኳት። ሰው ጠርቼላት ራሴ አላህን ፈርቼ እንጂ እናንተን ፈርቼ ሚዲያ ፈርቼ ወይ ሰው ፈርቼ አይደለም። ፈጣሪ በሚያዘው መንገድ ኒካ ማድረግ አለብኝ ብዬ ሰው አዘጋጅቼላት በሃይማኖታችን እኔም ማፍርበትን ነገር መሬት ላይ ምድር ላይ አልሰራም። እኔ የምሰራቸውን ነገሮች ሁሉንም ልክ የሚዲያ ሰው የኢትዮጵያ ሕዝብ ዓለምም እያየኝ እንደሆነ ነው ምገምተው መሬት ላይ ሲሰራ ማለት ነው። ባለቤቴ 19,000 ድርሃም ከሰጠችኝ ምን ችግር አለው? ወርቅም ደግሞ በፍቃዷ ወጣ ከሰጠችኝ ባለውለታዬ ናት። ሌላ ነገር የለም እኮ ሰው ይረዳል እኮ። ግን ለአይዲ ስራልኝ ብዬ 9,000 ብር ሰጠው። 10,000 ብር ደግሞ ለመንጃ ፍቃድ። አይከብድም? እኔ ጭንቅላቴ አልተቀበለም። አሁን እሷ ደግሞ እድል እንስጣታ፣ እሷ እንድትናገር እድል እንስጣትና አንተ ቃል ገብተሃል ቃሟን አሰርታ አምጥተህ ህዝብ በፊት እንደምትሰጣት ከመስጠት በፊት ግን ሀቅህን እንድታወጣልህ እንደምጠይቃት እንዲያልቅ እፈልጋለሁ። ምንድነው አይዲያ ወስዳ ወደ ስራዋ ሂዷ ረስቻት መኖር ነው ወይስ ሌላ ሀሳብ አላት? አሁን ትናገር። እሺ መርየም፣ አሁን አንቺ ሆነ ያስኬዳል ተናገሪ። አዎ ኢቃማ አሰርቼ አይዲዋን ሰጥቻት ሄዳ ስራዋን ልትሰራ ረስታኝ
ረስቻት ልትኖር ነው ወይስ ምንድን ነው የምትፈልገው እያለ ነው። ማሬ ቪዲዮሽን አብሬና ተናገሪ። ዋርኒንግ እየሰጠኝ ነው እኮ ምንድን ነው? ምንም ዋርኒንግ አልሰጠሽም ውዴ። ለእኔ ያሳየኛል ሲሰጥ፣ ለእኔና ለአንቺ ነው የሚሰጠው። እየነካካችሁ ኳታር ምናምን ነኝ ና እኛ ጋር ምናምን የምትሉ ማለት ነው። በና አትጫወቱብኝ ማናታችሁ። እኔ እዚህ ነሽ መስሎኝ ነው እኮ ኳታር ነኝ ትለኝ። ኳታር ነኝ ና የምትሉት በጣም ነው እንዴ ባል የጠማችሁ? ባለ ትዳር ወንድ ና የምትሉት በጣም ነው እንዴ ባል የቸገራችሁ? ስሟን አላሳይም ግን ሙቤ እኔ ጋ እና በምን በህትነት ነው? ላላ እኔ የት ነሽ የት ነው ያለሽው ስላት ኳታር ነኝ። ፕሮፋይል አላሳይም። በጣም ነው ባል የቸገረሽ ውዴ ከካታር ብዙ ሰው ነው ሙቤ አፍቅሬሽ ነው ያልኩት። ፍቅር ሚስቱ አውጥታ የጣለችው ባል ለማንሳት ኦኬ አንዷ አስተካከለች። ሙቤ በእናት አፍቅራህ ነው። ኦኬ ከዛ ብላለች። ሙቤ እዚህ ሰራለች። ሙቤ አፍቅራህ ነው ያልኩት። ፍቅር ስጣት። አሁን በሚስት አሁን በሁለተኛ ሚስት ፊት እነዚህ ነገሮች ማንበብ እሷን ለማስቀናት ነው ወይስ ምንድን ነው አላማ? ለእሷ ፍቅር ስጣት አፍቅራህ ነው እንጂ አፍቅሬ ነው አላልኩም። ኦኬ ቅድም የጻፈችውን አማርኛ ስለማላቅ አፍቅሬ ያለው ያለች መስሎኝ ነበር። አፍቅራህ ነው ፍቅር ስጣት ነው ያልኩት ብላ አስተካከለች። ጎበዝ አንበሳ ጎበዝ ነሽ አንቺ። ክብር ያለሽ ሴት ነሽ። ጎበዝ ይሄን ያልሽው። እሺ ውዴ መርየምዬ አሁን በሳምንት ውስጥ ቃማሽን አሰርቶ ህዝብ ፊት እዚህ ቤት አምጥቶ ሊያስረክብሽ ከመስጠቱ በፊት ግን አይዲውን ሀቁን እንድታወጪለት እንደሚፈልግ ተናግሯል። በዚህ ተስማሚያለሽ? አይደን ከተቀበልኩ በኋላ አዎ ችግር የለውም። እሺ ደግሞ አይዲሽን ከተቀበልሽ በኋላ ቀጥታ ስራሽን መስራትና እሱን ረስተሽ መኖር ነው ወይስ ምንድን ነው አላማሽ? ለምንድን ነው የምረሳው? ታይቷለሽ? አዎ አረሳህም እፈልጋለሁ። ይመችሽ የኔ ጀግና ጎበዝ። ለምንድን ነው የምትረሳክ? የሀላል ባሏ እኮ ነክ። ምን ስለሆንክ ነው የምትረሳክ? ደፋር ረስተሽ ምንልክ ነው ይላል እንዴ? ዝም ብሎ መርሳት አለ እንዴ? አትረሳህም። እንደዚህ እኔ ያቆራጥ ሰው የአቋም ሰው ደስ ይለኛል። ጎበዝ ላመንሽበት ነገር ደፋር መሆን አለብሽ። ታማክ ሰውየው ኢቃማውን አሰርቼ ከሰጠኋት በኋላ ስራዋን ሄዳ እንድትሰራ ረስታኝ ረስቻት ለሚለው አልስማማም። ለምንድን ነው መረሳክ ብላለች። ባሌ ነክ የሀላል ባሌ ነክ ብላለች። የምታስታውሰኝ ከሆነ ደግሞ ይኸው እኔ የእናቴ አጥንት ይውጋኝ ማለት ነው። አሁን አምናልኝ ካልወረደች ማለት ነው። ማርያማን አላቃትም። ይኸው በእናቴ ማለት እኔ እናቴ ማለት ነው። ልንገርሽ አንድ ታሪክ ብቻ ልንገርሽ ሀቢባ፣ አንድ ታሪክ ስለ እናቴ ልንገርሽ። እሱም ማለት ነው አንድ ቀን እናቴ በጣም ጀግና ናት። አላህ ይርሐማት አልወተርኩላት። በጣም ጀግና ናት። አንድ ቀን አብሬያት ህፃን ልጅ ሆኜ አባቴ ታስሮ ነበር በሽምግልና ጉዳይ። ሰው መኪና ሰባት ሰው መኪና ተገልብጦ ሰባት ሰው ገሎ አስታረቀ። ፋዘር በጣም ይወደዳል። ሁሉም ያውቀዋል። ፋዘርም ማለት ነው የሚያውቀውት ያውቁታል። በጣም ይወደዳል። በሽምግልና አስታረቀ። ከዛ በወያኔ ሰዓት ነው ለምንድን ነው የደም ነገር አይቻልም ምናምን ተብሎ እስር ቤት ገባ። 6 ዓመት ምናምን ታስሮ ነበር ከሽማግሌዎች ጋር እንዳሉ ተይዞ ማለት ነው። ከዛ እናቴ በጣም ትሯሯጣለች። ጀግና እናት ነበረችኝ። አብሬያት አጋሮ የሚባል ከተማ ሂደን ገጠር ነው የኔ ሀገር ገጠር። ከዛ ምጣድ ገዝተን ምጣድም አንዳንድ ነገር በቃ እያመጣች ወደ ከተማው ይሸጣል። ገዝተን እየገባን የሆነ ሽማግሌ ሰራተኛ አለ ተሸካሚ ማለት ነው። ተሸካሚው ይዞ ምጣዱን ለፍተንበት ከስንት ቦታ ስንት ኪሎ ሜትር ሄደን ያመጣነውን ተሸክሞ እያወረደ የሆነ ነገር የሙዝ ልጫጭ ረግጦ አፈር ድሜ ያበላው ምጣዱም ማለት ነው። ተሰማት፣ አለቀሰች። ወላሂ ጭንቅላቴ ውስጥ ገባ። ያ ቀንም ከእናንተ ጋር ብዙ ነገር አሳልፌያለሁ።
ብዙ ነገርን እናቴ ላይም ብዙ ነገር ደርሷል። ተናግሬ አልጨርስም። ያ ነገር ሴት ልጅ ሰራም ሳይ እናቴ ትመስለኛለች። ሴት ልጅ በጣም ነው የማከብረው። በእናቴ ነው ሁሉንም የምለካው። ግን እሷም ደግሞ ብዙ ታሪክ ነግሬያታለሁ ስለ እናቴም ሆነ ስለ እኔ ማለት ነው። አሁን እኔ በእናቴም እያለሁ ሐቁን ከተናገረች ሐቁ እንደዚህ አይደለም፣ ሐቁ እንደዚህ አይደለም፣ መርያማ አንድ ብር አልሰጠችኝም ብዬ በእናቴ እየማልኩ ምን አይነት ባል ሆንላታለሁ እኔ? ያጂዮ እሷም ትያዝ እዚህ ጋር ሚዲያ ላይ 25,000 ሰው እያየ የእናቴ አጥንት ይውጋኝ አንድ ብር አልሰጠችኝም አንድ ድርሃም የእሷን ብዬ እየማልኩ ምን አይነት ባል ሆንላታለሁ ለእሷ? ውሸታም ባል ውሸታም ይገላል። ገባሽ? ውሸታም ይገላል። ውሸታም የፈለገውን ነገር ስለሚያደርግ ትራቀኝ፣ በቃ ውሸታም ነኝ ትራቀኝ። አይ ካለች ሐቁን ትመን። ሾርት እንደ ብሪፍ እኔ ዋሽቼ እዚህ ጋር ሰው ጎበዝ ነህ አይ እንዲለኝ አልፈለግም። ጥሉኝ፣ አፍንጫችሁን ይዛችሁ ጥሉኝ። እውነቱን ሐቂቃውን ያለውን ነገር ንዴቷን ተናድጄ ነው ነገርኩ እኮ። ሌላ ምክንያት ባይኖራት ራሱ እኔ ከባለቤቴ ጋር ከልጄ ጋር እየኖርኩ እሷ ቤት ሳልከራይላት የዘመድ ቤት ወስጄ ማስቀመጤ ራሱ እንደ ጥፋት ይወሰዳል እኮ። ገባሽ? እሱ እየኖረ ነው ከምስቱ ጋር ከልጁ ጋር። እኔን ሌላ ቦታ ጥለውኛል ብትል በቂ ምክንያት ነው። ይሄም ማለት እየተቻለ እኔን ከሰው ጋር ለማጥ ለሰው እንዲጠላኝ ሰው ምን ታደርግልኛለች? እሷ ብቻ ሰው እንዲጠላኝ አድርጋ። ገባሽ? ሰው እንዲጠላኝ አድርጋ እሷ ብቻ። እኔ እኮ ስራዬ ከሰው ጋር የሚያገናኘኝ ነው። ወላሂ ካላመነች አልቀበልም አልኩሽ። አሁንም ደግሜ የምምለው የእናቴ አጥንት ይውጋኝ። ምስቴ አይደለም እህቴ ናት አልላትም። ጠላቴ ናት። እሺ መርያም ተምተሻል። እንዲሁም ደግሞ ማሰራው ኃላፊነቱን ሀቢባ ከወሰደች አዳምጡ። ሀቢባ እንዳንድ ሴት ከአንተ ጋር ነኝ፣ ነገ እሷ ለምፈጥረው ኃላፊነትን ወስዳለሁ። ስራ አላት። እኔ የሰት ተሟጋች ነኝ ካለችና ይሄ ህዝብ ሁሉ ሪከርድ አድርጋችሁ ምስክር ሆናችሁልኝ ነገ ለሚፈጠረው ነገር እኔ አይዲዋን ሰርቼ እዚህ ሀቢባ ባለችበት ቦታ አስረክባታለሁ። በሰው ኖ ይቅርታ፣ እኔ ከአይዲው በኋላ ቦታ ላይ ነገ እሷ ቆይ አይዲውን ካሰራክላት በኋላ ምን እንደማትረሳክ እንደማታውክ እንደ ባል እንደምትፈልግክ እየተናገረች ነው ህዝብ ፊት። ከዛ አሁን አይዲውን ካሰራክላት በኋላ መታ ትዳርን ብትበጠበጥ አብረን ካልሆንን ራሴን እጎዳለሁ ብትል እኔ ምን እንዴ ሄዳለብኝ እንዴ? ሁሉም እኔ ተመን አልኩሽ። ኃላፊነቱን አልወስድም። ጋኛ አልልም። ለብር ብዬ እኔ እኮ ማታ ሀቢባ እኔ እኮ በጣም እህት አለኝ እኮ ሀቢባ እህቴ ናት። ትናንትና ስንት ቦታ ስልኪኝ እየሄድኩ እንደዚህ ያለ ቦታ ልጆች ወድቋል አንሳ ስትይኝ እየሄድኩ ወንድምሽ ሁኜ ዛሬ ስቸገር ጠላትሽ አልሆንም እኮ። ትበደሪልኛለሽ፣ ይከፈላል እኮ 19,000 ድራም ማለት እኮ ለአንቺ ምንም አይደለም። ያምንሻል ሰው 19 ሰው ተበደሪልኝ ሀቢባ ብዬ መክፈል የምችል ሰው ነኝ። በወስድ ማለት ነው። ስሜ ጠፋ አልኩሽ እኮ። ከወሰድኩ እኮ ሀቢባ ወስጃለሁ። ከሰርኩ ይኸው ብዙ ሰው ቤት ውስጥ አለኝ። 2 ወር ሆኗቸዋል። ስሜ እንዳይጠፋ ብዬ እያበላው እያጠጣው ነኝ ብለሽ እኮ ትረጅኛለሽ እኮ። ታውቃለች እኮ እሷ ያለሁበትን ነገር ማለት ነው። ተማን በቃ መርያም እሺ ማሪ ሶስታችንም በቪዲዮ ነው የምንነጋገረው። አብሪ ቪዲዮሽን ውዴ። ኢቃማውን እንደነገርኩሽ ቅድም እንዳልኩሽ በሳምንት ውስጥ ያሰራልሽ እና ኢቃማውን እዚህ ህዝብ ፊት በእጅሽ ከመስጠቱ በፊት ሀቁን ትናገሪያለሽ አልኩሽ። አዎ አልሽ። ከዛም በኋላ ረስተሽው ትኖሪያለሽ ስልሽ እንዴ ለምንድን ነው የምረሳው? ባሌ ነው ፈልጓለሁ አልሽ አይደል? ቪዲዮሽን አብሪ ማሬ። እሱ ደግሞ እኔ ውሸታም ከሆንኩኝ እንዳለችው እኔ ውሸታም ሰው ከሆንኩ ውሸታም ባል እኮ ይገላል። ውሸታም ባል እኮ መጥፎ ነው። ውሸታም ባል ምን ያደርግላታል? እኔ 19,000 ድርሃም ሰታኝ ከካድኳት መጥፎ ሰው ነኝ ማለት ነው። መጥፎ ሰው ምን ሊያደርግላት ነው የምትፈልገኝ? ኢቃማውን አሰርቼ ከሰጠኋት
ባልነቴን ለምን ትፈልጓለች? ኦልሬዲ መጥፎ ሰው ከሆንኩኝ እኔ ከካድኳ ሸጣም ነው አላልኩም እኮ እኔ እሱ ሸጣም ነው አላልኩም። እንደዚህ ያደረገኝ ነው አልኩ እንጂ እሱ ሸጣም ነው እሱ እንደዚህ ነው አላልኩም። አልሰጠችኝም ብዬ በእናቴ አጥንት ማልኩኝ። ስለ እናቴ የሁሉ ነገር ነግሬያት በእናቴ የውሸት ከማልኩኝ ጥሩ ሰው አይደለሁም ማለት ነው። እውነት ነው። በእናቱ የውሸት ከማለ በእናትሽ ሀቢባ ማርያም 1 ብር 1 ድርሃም ማለት ነው። 1 ድርሃም ሁሉን ሰዓት አንተ ብቻማ አታወራም። ሚውት አድርግ ማሬ። በእናቱ የውሸት የሚምል ከሆነ አንድ ሰው የእናቴ አጥንት ብሎ የሚምል ከሆነ ውሸታም ነው ማለት ነው። ስለዚህ አይጠቅምሽም ይሄ ሰው እንደዛ አይነት። አሁን እኔና ችግር የለውም እኔና እሱ አሁን እኔ ማውራት አይችልም። አልተረጋጋውም እስካሁን ድረስ ማለት ነው። አይዴን ከተቀበልኩ በኋላ አይዴን ካጨረሰ በኋላ ያለው ነገር እናወራለን። እሱ ማውራት አይፈልግም። አይዲሽን ሰርቶ ብቻ በህዝብ ፊት ሰጥቶ መለያየት ነው እንጂ የሚፈልገው እኔ ውሸታም ከሆንኩኝ ህዝብ ፊት አውጥታኝ እንደዚህ ውሸታም ከተባልኩ በእናቴ አጥንት አልሰጠችም። እኔ እኮ መጀመሪያም እኮ እኔ ውሸታም ነው አላልኩም። ውሸታም ብያለሁ። ያልሰጠችኝን ሰጠች ስትል እኔ በእናቴ አጥንት እየማልኩ በእናቴ አጥንት ከማልኩኝ ውሸታም ነኝ ማለት ነው። ሰታኝ ከሆነ እሷና ሰጠችኝም ብዬ በእናቴ አጥንት ከማልኩ እንደዚህ አይነት ውሸታም ሰው ምን ያደርግላታል ነው እኮ የሚለው። ስለዚህ ይሄ ሰው ውሸታም ከሆነ ይቅርብሽ። ምን ያደርግልሻል? ባልነቱ ትፈልጊዋለሽ? ኒውት ነሽ ማሪ። ለምን ትነካኪያለሽ? ስልክሽን ለምን ዝም ብለሽ አታስቀምጪው ማሪ? 80 ቪዲዮ ድምፅ አለ። ለዛ ቪዲዮዎች ድምፅ አለ። አይረብሸንም ድምፁ፣ ችግር የለውም። አታጥፊ ሚውት። እሺ ይሄ ሰው ብር ሰተሽው አልሰጠችኝም ብሎ በእናቱ አጥንት ከማለ ውሸታም ነው ማለት ነው። ገባሽ? ሰተሽው አልሰጠችኝም ብሎ በእናቱ አጥንት ከማለ ውሸታም ነው ማለት ነው። ስለዚህ ውሸታም ባል ደግሞ ሊገልም ይችላል ነገር። ምን ያደርግልሻል ውሸታም ባል? ለምን ማን አለ ውሸታም? እኔ እኮ አላልኩም ውሸታም። እኔና እሱ ካለን እኮ ብር መመጣ ይችላል፣ ችግር የለውም። ግን እኔ እሱ ውሸታም ነው እሱ እንደዚህ ነው አላልኩም ብያለሁ። አላልሽም ግን እኛ አልነዋ። ለምን ሰተሽው አልሰጠችኝም ካለ ውሸታም ነው ማለት ነው። አልዋሸም። እሱ ውሸታም አይደለም። ምን አልሽኝ? ሙባረክ ውሸታም አይደለም። እኔ አላልኩም ውሸታም። እሺ ከሀዲስ አይደለም። አልካደም የሰጠሽውን 19,000 ድርሃም አቡዬ ወይዬ እያስቸገረኝ ነው። እዚህ ህፃን አለ። ይቅርታ። እሺ ችግር የለም። ለእኛ እኛን አይረብሸንም። አታጥፊ፣ ቪዲዮም አታጥፊ፣ ድምፅ ማትዝጊ፣ እንስማ ጫጫታው። ችግር የለብንም። እኛን አይረብሸንም። እሺ ችግር የለውም። አሁን ማለት ነው እኔ በቃ አሁን ምንም ማውራት አልፈልግም። ከአይዴ በኋላ ያለውን ነገር እናወራለን። እኔ እሱ ውሸታም ነው አላልኩም። በቃ እኔ ማውራት አይችልም። አሁን ከአይዴ በኋላ ግን እናወራለን ያለው ነገር ማለት ነው። ማውራት አይፈልግም። ከአይዴ በኋላ ማሪ ማውራት አይፈልግም እሱ። እሺ እሱ የሚፈልገው ነገር አደርጋለሁ። እኔ ካልፈለገ መለያየት ነው። ለምን እኔ ውሸታም ስለሆንኩኝ አልጠቅማትም። ውሸታም ባል አይጠቅምም። ትተወኝ ነው እያለ ያለው። አይዴን ከጨረሰ በኋላ እንለያየን ካለ ችግር የለውም። እኔ ብቻ ከወደድኩ ምን አረግልኛል? እኔ ብቻ ከወደድኩ ለምን ውሸታም ሰው ተወጃለሽ? ለምን ከሀዲ ተወጃለሽ? 19,000 ድርሃም ሰተሽው ክዶሽ የለ ለምን ተወጃለሽ? ከሀዲ ይወደዳል፣ ውሸታም ይወደዳል? አይወደድም። ግን ፍቅር ደግሞ መጥፎ ነው ታውቃለሽ። ኧረ አላውቅም። እኔ እንደዚህ ነው ገባሽ? ስለምወደው ነው። ምክንያቱም አሁን ማለት ነው እኔ ስለምወደው ብዙ ነገር እንትን መተው እችላለሁ። ግን አሁን እኔ የምፈልገው ከአይዴ በኋላ ሁሉ ነገር ማውራት ነው የምፈልገው። እሱ ደግሞ ማውራት አይፈልግም ውዴ። እሱ ካልፈለገ እንዴት ታወራላችሁ? ማውራት አይፈልግማ። ለምን አይፈልግም? እውነትን እንትን ለምን አይፈልግም? ማውራት አይፈልግም ጭራሽ። ውሸታም ስለሆነ ከሀዲ ስለሆነ ከአንቺ ጋር መሆንም ማውራትም ምንም አይፈልግም። አንቺ ግን እፈልግሃለሁ እስከ መጨረሻው እያልሽ ነው። አቡዬ እኔ እኮ ውሸታም ነው እንደዚህ ነው ከሀዲ ነው አላልኩም እኮ እኔ። እሺ ታዲያ 19,000 ድርሃም ሰተሽ እኔ እና እሱ ካለን 19,000 ድርሃም ሰተሽ አልሰጠችኝም ብሎ ከማለ ውሸታም ነው አይደለም? አንድ ሰው
የሆነ ነገር ሰጥቼው አልሰጠችኝም ብሎ በእናቷ አጥንት ከማለ ውሸታም ነው ወይስ አይደለም? ሀቢባ አጭርና ግልጽ ያልኩት በይሚሏት ነው እንደምትለው ችግር የለውም። አውራሽ አቡ አቤት በቃ እንትና አይዲ ያሰራላት ብለሽኛል አይደለ? ችግር የለውም። በሌላ ሰው ነው ማሰራላት። እሷ መርጣ ታምጣና እንደዚህ አይነት ሰው አምኜ የራሴ ንብረት ላይ አሰርቼ ነገ እንዳለችው ብር ተቀብሎኝ ነው የሰራልኝ ብትል እዚህ ሀገር ፖሊስ ላይ ወንጀል ነው። አይዲ እጇ ላይ ተገኝቷላ አላሰራላት። ስለዚህ በሌላ ሰው እውነትህን ነው ራስህን ሪስክ ላይ ምክንያቱም እኛም ኃላፊነት መውሰድ አንችልም። ነገ ራሷ በፈለገችው ሰው ከነገ ጀምራ ታገናኝን አሰራላታለሁ። ችግር ተወክሎብኛል። ፈጣሪ ይክሰኛል። እኔ እሷን አላቃትም። ከዛሬ ጀምሮ ይኸውልኝ የኢትዮጵያ ሕዝብ ሁላችሁ እኔ አላቃትም፣ አታቀኝም። እንደዚህ ያለ እኔ ምን ሻቡዬ አሁን አንቺ አይሽ ቪዲዮ አብሪ ማርያም፣ ያለ ቪዲዮ አላወራም። እኔ ሙባረክም ቪዲዮ አብራ፣ አንቺም ቪዲዮ አብሪ። በቪዲዮ ነው የምናወራው። አስሬ ለምን ታጠፊያለሽ ማሪ? ለምን ነው ችግሩ? ለእንትን ነው እኮ ደስ አላለኝም። አይረብሸንም እኮ እያልኩሽ ነው። ድምፁም ሆነ ምኑም እኛን አይረብሸንም። ሚዩትም አታርጊ፣ ቪዲዮም አታጥፊ። ከፊል አምጪና ነገ ከፊል አምጪ ያሰራልሻል። በራሱ ካምፓኒ ማሰራት አይፈልግም፣ ያሰራልሻል። እና ከአንቺ ጋር ድጋሚ መገናኘትም ምንም ሚስትም እህትም ምንም መሆን አይፈልግም። ስማማች እንግዲህ ካልፈለግ ምንም ማድረግ አይቻልም። እኔ ብቻ ውድጄ ሊሆን አይችልም ብላለች ቅድም። እሷ ብቻ ወዳክ በአንድ እጅ አይጨበጨብም። መጥቃል ካልፈለግ መብትክ ነው። አይዲዋን ግን ቃል በገባኸው መሰረት አሰራላት። ማሬ ከፊል ፈልገሽ አምጪ። እሺ ከፊል ፈልገሽ አምጪ። በማንኛውም ሰዓት ያሰራልሽ። ለማን ነው የሚሰጠው? ለሱ ነው ከፊል ለሱ ነው የሚሰጠው። አዎ ከፊል አምጥተሽ ስትሰጪው እሱ ነው ወይስ በውስጥ ነው? አደዋወሉ እናሳቸው ችግር የለም። አይዲሽ ሲያልቅ ብቻ ላይቭ ላይ አምጥቶ ይኸው ጨርሼላታለሁ ብሎ ለህዝቡ ያሳያል። እሺ እና እሺ ተመርመራ አይዲኬ አሲሎጆች ይዞ ከፊል ለመስይተው በአማርኛ አውራ፣ በአማርኛ አውራ፣ በአማርኛ አውራ። አልገባኝም። ትሰማለች። አዳምጦላችሁ በአማርኛ ለችው እሷ ነው። እኔ አይዲዋን በራሴ ስም አላሰራላትም። ሰው ፈልጋ ነገ ታምጣልኝ፣ ፕሮሰሷን እጨርስላታለሁ። ከነገ ጀምሮ ምንም አይነት ቃል ከሷ ይኸው ይሁን አንድ ቃል ስትናገር በሰማት ስለኔ እኔ ባለኝ ቪዲዮ ነው መከሳት። ይሁን ባለኝ ቪዲዮ ነው መከሳት። ይሁንልኝ ነገ ባለ ከፊሉም ማለት ነው። ከፊል የምትሆናትም እዚህ ስር ልትሆን ትችላለህ። ቃል ከገባችልህ ሰውን አለካም ብላ ነገ እሷን ስከሳት ከፊል ስለሆንክ ትቀርባለህ። ስለዛ ከፊሉም ጥንቃቄ እያደረግ ቃል አስገብታት ሰው ላይ ማለት ነው። ምንም ነገር ስለኔ እንዳትናገር ከዛሬ ጀምሮ እኔም አልናገርም። ፋይላችን ተዘጋ፣ ጨርሻለሁ። አይዲዋን ችግር የለውም አሰራለሁ። እኔ ይሄ ሁሉ ሰው ፈርዶብኝ ስራላት እያለ ከሰው አልበልጥም። አላህ ይተካልኛል። ምንም ችግር የለውም። አላህ ያክብርክ። እናመሰግናለን። እንግዲህ መሪምዬ ከፊል ፈልጊና ሙባረክ አይዲሽን ያሰራልሻል። ግን ከአንቺ ጋር ባልና ሚስትነቱን መቀጠል አይፈልግም። አንቺ ደግሞ እንደምትፈልጊ ተናግረሻል። ሜቢ ነገ ችግራችሁ ተፈቶ ልትቀጥሉ ትችላላችሁ። ተመርመሪና እሺ ተመርመራ። እርጉዝ ከሆነችስ እኔ እኮ ማለት ነው ችግር የለውም። ግን እኔ ከሀገር ከመጣሁ ለሱ ብዬ ነው ያውቃል ሁሉ ነገር ማለት ነው። በመጣችሁ እኮ ላንተ ብላ ነው። አዎ ለሱ እኔ ምንም የለኝም እዚህ ለማንም ምክንያት አልመጣሁም። አንድና ኦኬ እሺ አዎ እሺ ኦኬ ብላኛለች። አሁንም ልታዘግሙኝ ነው። ከሀገር የመጣችሁ ለኔ ብላ ምንም የለኝም ከሀገር የመጣሁት ለሱ ብዬ ነው። ማንም የለኝም ምንም የለኝም እዚህ ሀገር ላይ አንተ ብዬ የመጣሁት። እኔ ደግሞ የሆኑ የተበላሹብኝ ነገር ስላሉ ለ6 ወር ብቻ በእናትሽ አንድ በር እንዳሰብ
ብሩ ያንቺ 6 ወር ብቻ መዳም ቤት ገብተሽ ስሪና 6 ወር አይዲ ከሰጠሽ በኋላ 6 ወር ሰጠሽ ካንስሌሽን ጠይቀን ድምፅህ አይሰማም። ሙባረክ የሆነ ሽሚል መስኮትህን ዝጋው። የመኪና መስኮት የመኪናውን መስኮት ዝጋው። ኦኬ አሁን ጸጥ አለ። እሺ እኔ እንደዚህ አልኳት ማርያም 6 ወር እንደምንም እንትን ስሪ መዳም ቤት ገብተሽ ስሪና አይዲ ትስራልሽ። አይዲ ከተሰራልሽ በኋላ 6 ወር ከሰራሽ በኋላ ካንስሌሽን የመውሰድ መብት አለሽ። እኔም እስከዛ ድረስ ያሉትን ነገሮች አስተካክላለሁ። ወላሂ አይዲ ማሰራልሻለሁ። 6 ወር ደግሞ ስትሰሪ 1 ብር እኔ የሴትን እጅ ጠብቄ ምኖር ሰው አይደለሁም። 1 ብር እንዳሰጪኝ ሰርተሽ ከፈለግሽ ለቤተሰቦች ከፈለግሽ ወርቅ ከፈለግሽ ጣዩ ለብሩ አይደለም። ብሩ ያንቺ ነው። መክሬያታለሁ። እኔ ጋር እያለች ማለት ነው። ብሩን ሰርተሽ ለራስሽ እንጂ እኔ አሰርቶ ጠብቆ ብር እንደሚበሉ ሰው አይደለሁም ብዬ ነግሬያት እሺ ብላኝ ተስማምታ አሁን ያለችበት ቦታ ሂዳ ስራ ገብታ አልሆንላት ስል ወጥታ ሁለተኛ ስራ ገብቻለሁ። ሙባረክ ልጆቹ ውስጥ ማደር ነው። ልጆቹ ትልልቅ ናቸው። ሰውየው ባል የለው ምስት የለውም ስትለኝ ታዲያ ለባልልን ነው እንዴ ምስት ልትሆኝ ነው እንዴ? እሹ ምን ብለሽ ነው አንቺ እሱንም አረብ ምስት የሌለው ጋር ብትሰሪ ውጪ ያልኳት እውነት ነው። 3ኛ ስራ ገባች፣ አልተመቻትም፣ ወጣች ራሷ ማለት ነው። በቃ ከዚህ በላይ እንድትሰቃይ አልፈቅድም። አይዲሽን እሰራልሻለሁ ትግቢ ያልኳት እኔ ነኝ። ይህ ቀደምም ደግሞ ያለችው ነገር አለ፣ የዋሸችው ነገር አለ። ፈዲላ ጋር ሲወስደኝ አልፈልጋትም፣ እቺን ከእሷ ጋር መኖር አልፈልግም፣ ስራ አስገቢያት ብሎ ነው የጣለኝ እዛ ብላ ነበር። አልተጠየቀችም። ገባሽ? ማንም አልጠየቃትም። ለተናደደች ነው። ተረዳት። አሁን ደግሞ እፈልገዋለሁ እኔን ከሰው ጋር አቀያይማ ከሚያከብሩኝ ሴቶች እኔ ስነካ ስንት ነገር ከሚያደርጉ ሴቶች ጋር አቀያይማኝ፣ ከባለቤቴ ጋር አቀያይማኝ። በሷ ጦስ ይኸው መኪና ውስጥ ነው የምውለው። ገባሽ? ይህን ሁሉ ጠይቂ። የፈለጉት ሰው ለማንም አልተናገርኩም። ስለ ባለቤቴ ገበና ማናገር አልፈልግም። ገብታ ክላሷን ዘግታ ነው የምተኛው ባለቤቴ። ወላሂ ሳሎን ነው የምተኛው። እያዩ ነው። ላይቭ ብርድ ልብስ ለብሼ ማብራት አጥፍቼ ኤሲ እያበራው ሁሉ ነገር ሳደርግ እያዩ ነው ልጆች ማለት ነው። እሺ ብዬ እሷን የቤቷን ተቀበልኩ። ጭራሽ ደግሞ ወጣ በቀደም አንተ ወንድ ከሆንክ ቪዲዮን አለኝ ከዋሸች አንስታዋለች ቪዲዮን። ወንድ ከሆንክ ናና ግጠመኝ ያለሁበት ቦታ ራሷ ቪዲዮ ሰራችልኝ። ለኔ መሆኑን እያወቅኩ አንድ መልስ አልሰጠዋትም። ይኸውላ መልስ አልሰጠዋትም። አሁንም መልሳ እሱ ላይ ተናድጄ ነው ሰራት። ያ ቪዲዮ አለ አላጠፋውም። እኔ ቪዲዮ ማለት አሁንም መልሳ ጨፍሩ ሪከርድ አደረኩ። ናና ጨፍሩ መጣ። በቃ ጨፍሩ እያለች ናና እየፈለከኝ ነው አሉ። ሎኬሽን ልክልሃለሁ አለች። ዘጋችብኝ። ምን ነው ተጨፈረብኝ ይናል። ዝም አንድ ስድብ አልሰደብኳትም። አንድ ስድብ አንተ ወንድ ያለችውን መናገር ራስን መሳደብ ስለሆነ ሚዲያ ላይ አላወራም። እኔ አልተሰደብኩም። እኔ ትላንትና እናንተ ለማናደድ ነው ተናገርሽ ብሎ ቀረግሻለሁ። ምንም አይነት ወሬ አልፈልግም አልኳት። ብሎ ካደረግ አላደረግ ብታበጣለ ብላ ስትል ብሎ ካደረግ ቁጭ አልኩ። በሌላው መጣች። ዋትሳፕ ሁሉንም ታውቃለች። በሰላም ስታወራ እሺ በቃ በሰላም ካወራሽ አይዲውም ያልቅልሻል። ገባሽ? ወላሂ አፕሩቭ መጥቶላት ግን ወላሂ አልሰራውም። ለምን ታውቃለሽ? ሀቢባ ሰው ፊት ለፊት ቃል ገብተሽ ካለን አፕሩቭ ከመንግስት አፕሩቭ መጥቶላታል፣ ተቀብሎታል መንግስት። ግን ወደኋላ መልሼ ከስሬ ያንም ከስሬ አስፈራችኝ። ለምን አሰራችኝ? እኔ ምንድን ነው የምትከስረው እንዴ? ኖ አይደለም። እኔ ማለት ነው አቡዬ፣ አሁን ሴት ልጅ አንቺ ትረድኛለሽ ብዬ ነው የማስበው። እኛ ቶሎ ነው የምናደደው ወንድ ልጅ አንድ ነገር ካለ ማለት ነው።
ይሄ ባህራችን ነው። ሁላችን ሴት ልጅ ማለት ነው ብሎ ነው ብላል። እኔ ትናገርበት እኔ እንዳጠፋሁባት ምን አጠፋባት ካልሽ እኔ ራሴ ማለት ነው። አሁን ለምሳሌ እዚህ ጋር ማሽቃበጥ አልወድም። ሴት ልጅ እንዳትጎዳ እያሉ እያለቀሱ ሴት ልጅ ጓዳ ውስጥ መጉዳት ነውር ነው። በተለይ ከኔ አይጠበቅም። እሷ ተበድላለች። የተበደለችው ምንድን ነው? እንደ ምስት ቤት አልተከራየሁላትም። ትክክል። እንደ ምስት አንዳንድ ነገር ያልተሟላላል ነገር አለ። ትክክል። እቀበላለሁ እኮ እኔ ውስጤም ይለኛል እኮ ውስጤም ይወቅሰኛል እኮ ገባሽ? ግን ያለችው ነገር ሁሉም ውሸት ነው። እኔ ደግሞ ውሸት አይመቸኝም። በተለይ ሴት ልጅ ሲዋሸኝ፣ ሴት ልጅ ስለምወድ ሴት ልጅ ስትዋሸኝ እኔ ጭንቅላቴም አይቀበልም። አንደኛው 9,000 ብር አልሰጠችኝም፣ 10,000 ብር አልሰጠችኝም። በቃ እሱን ሳውቀናል። ማስረጃ ስለሌለ ስለተናደድኩ ብላለች። ሴት ናት፣ ተናዳ ነው። እሱን ትተናውን ወደ መፍትሄ ለምን አንሄድም? በቃ ታረቁ። ልጁስ እቺ ልጅ እርጉዝ አትቀርም። አሁን ቼክ አረግሽ ራስሽን? ቆይ መርያም ቼክ አረግሽ? ቴስተር ገዝተሽ ቼክ አታረጊም ነበር? እርጉዝ አይደለችም አልኩሽ እኮ። እንዴ በምን አወቅክ እንዴ? እያቅለሸለሻት እኮ ነው። እኔ ራሴን ስለማውቅ እሺ እኔ ማለት ነው አቡዬ፣ እኔ ማለት ነው እዚህ ተናድጄ ነው ያልኩት እንጂ የለኝም ብላ ምን ጋር ነው ብላ ተናድጄ ነው ያልኩት ካለች ማላ ፈልጋለሁ በእናቷ ማለት ነው። እናቴ ትሙት ተናድጄ እንጂ ማንም አልነገረኝም፣ ማንም አልመከረኝም ካለች አምኜ በንጹህ ልብ እቀበላታለሁ። ከቤትም ተባረራለሁ። የሚሆን ቤት ተከራይተህ አብራችሁ ትኖራላችሁ? ከቤት ስለተባረክ ምን ላድርግ? ምን ጨርሳለኝ ታዲያ? በቃ ሳይ እንኳን ደስ አለሽ መሪም። ቤት ተከራይታችሁ አብራችሁ ትኖሩ ነው። አሁን እንትን ላይ ተናገሪ። ምንድን ነው የምናገረው? ማርያም አንዴ ሲደይ ተባሩ መኪና ውስጥ ነው ያለው። ቤት ይከራይና አብራችሁ ትኖሩ ነው። ሳይ ይሄን ነበር የምትፈልገው። ይሄን ነበር የምትፈልገው። ሰው አይኔ እያየሽ ተናገሪ። ቆይ አንዴ አፈረች እያስቆረመረች ነው የምትፈልገው። መጣ አሁን ገና ግን ማለት ነው እኔ ሙባረክ ግን ጉድት ፈላ። ሚስትክ ላይፉን እያየች ነው። ቤት ተከራይቼ ልኖር ነው ስጠብቅ ትመጣለች። ታዲዩን ሳፋዩን እያመጣጣች እንዳትመጣብኝ ብላኛለች። ለሰጡናት እኔ እኮ አሁን ሰውዬ ልኬሽን ግንና እሱ ከመጣ እኔ ራሴን ገላለሁ ስላለች አልገባም። እሱን ተይው፣ የእሷን ተይው አለች። ድምፅህ ይረባበሻል ሙባረክ። ንፋስ አለ። ሙከየፍ ይሁን የመኪና ኤሲ ይሁን መስኮት ይሁን አላውቅም። ድምፅህ ይረብሻል። የሆነ እንደ አሁን ተስተካከለ። ዘግቼ ቁጭ ብያለሁ እኮ እንትኑን እያፈንከው ነው። ይኸውልህ ማይኩን እያፈንከው ነው። እሺ አሁን እኔ ከእሷ የምፈልገው ምንድን ነው? ከእሷ የምፈልገው እውነትም እናት ካላት እኔ ቀንና ማታ ለስራ እንደምዞር ታውቀኛለች። አፌን የምከፍተው እረፍት ሰዓቴን ነው። ላይቭ ላይ የምመጣው መረዳው እረፍት ሰዓቴን ነው። ስሜን ያጠፋችው እውነትም ሴት ልጅ ናት። እሰራላለሁ ብለሽ እኔ አላጠፋሁም። አንደኛ ደረጃ ማለት ነው። እኔ ስልክ አላጠፋሁም። ገባክ? ስለተናደድኩ ነው ብዙ ነገር። እኔ ስለ ብርን ስለ ወርቅን ማውራት ፈልጌ አይደለም፣ ስለ አይዴ ብቻ ማውራት ነው ፈለኩ እዚህ ላይ ማለት ነው። ግን ሴት ልጅ ትናደዳለች። ከተናደድሽ ደግሞ ብዙ ነገር ነው የምታወሪው። እኔ እናደዳለሁ በጣም። እንዳልሰጠሽኝ አምነሽልኛል ማለት ነው። ተናደሽ ነው እንጂ አላህን ፍሪ። ነገ መቃብር አለ፣ ጨለማ አለ። ብቻችን ነው ጨለማ ውስጥ ከስራችን ጋር የምንገባው። አላህን ፍሪ። ነገ ልጅ ታገኛለሽ፣ ወንድ ልጅ ታገኛለሽ። ሆድሽ ላይ ምን እንደምታደርግሽ አታውቂም። ነገ አላህን ፈሪ ከሆነ ራሴን ለማጥፋት ትንሽ ነው ቀረኝ።
ስማኝ እኔ እኮ ማለት ነው አንተ ጋር የትም ይሁን እኔ መቸኛል ችግር የለውም ግን ማለት ነው ስለ ብሩ ስለምን ማውራት ፈልጌ አይደለም ስመግማት መፍታት እንትን ማጥፋት ፈልጌ አይደለም ስለተናደድኩ ነው ገባህ እና አሁንም ቢሆን እኔ ምንም አልልም ካልፈለክ አንተ ጋር እኖራለሁ ካልፈለክ ነው ችግር የለኝም አንተ ግን እኔ አንድ ነገር ነው ፈልገው አንድ ነገር ይመቸኛል ስትይ ማርያም ካንተ ጋር የትም ይመቸኛል ስትይ ቤት መከራየት አቅም ከሌለክ መኪና ውስጥ ቢሆን ካንተ ጋር እኖራለሁ ነው አዎ እሱ ጋር የትም ብኖር ይመቸኛል ምክንያቱም እኔ እሱ ብዬ ነው መጣሁት እዚህ ምንም የለኝም እኔ አሁን እኔ እዚህ አገር የትም የለኝም አክስትም የለኝም ጓደኛ ምንም የለኝም ቆይ ዘጠና ጊዜ ለሱ ብዬ ትበይ አንድ ቀን እኔ አንድ ቀን አንቺም ማለት ነው የሆነ ሙዚቃ ከፍቼ ትዝ ይልሻል እኔም በማለት ላየሽው ስቃይ ፈተና የሚለው ሙዚቃ አልጋበዝኩሽ ከልቤ ነው ብዬ ተናገሪ ጋብዤሻለሁ አልጋበዝኩሽ አሁን እኔ የምፈልገው ወይ ፍቅር በቃ ተናዳ ነው በጣም ስለምትወድቅ አንተም ብላ ነው ከኢትዮጵያ የመጣችው ዱባይ ላይ ምንም የለኝም ማንም የለኝም ብላለች ሀቂቃውን ታውጣ አወጣች እኮ ተናገረች እኮ ከዚህ እኔ ማለት ነው ለሱ ክፉ ነገር አስቤ ማላግም በፊትም አላስብም ሴት ልጅ ደግሞ ከተናደደች ብዙ ነገር ታወራለች ብዙ ነገር ትናገራለች እኔ ቅድም ማለት ነው ለአንቺ ፎቶ ነው ላኩ አይደል ያ ፎቶ ከላኩ በኋላ በጣም ነው ጸጸትኩኝ ምክንያቱም ለዚህ ነገር ማውራት ስለማልፈልግ ማለት ነው እኔ ለአይዴ ብቻ ተናድጄ ነው መጣሁት ቪዲዮ የሰራሁት ለአይዴ ነው የምን ፎቶ እኮ ማንኛውም ወንድና ሴት እኮ እንደዚህ ያሳልፋል ኖርማል ነው ምንም መጥፎ ነገር አይደለም ይላክሽ ምንም አይደለም አዎ ሌላ ነገር ደግሞ እኔ እሱ ያስቀመጠኝ ቦታ ለምግብ ለመጣጣት ለምናምን ተቸግሬ አይደለም እኔ አንደኛ የኔ ብሶት ማለት ነው እኔ በጣም ብሶተኛ ነኝ ምክንያቱም እወድሃለሁ አብረን ጊዜ አላሳለፍነ አብረን አናወራም ምናምን ጊዜ አይሰጠኝም በቃ ይሄ ነገር ያናድዳል ትረዳኛለሽ ብዬ ነው የማስበው ሰሚራ ማለት የመጀመሪያ ሚስት ሰሚራ ነው ስሟ በእናትሽ ሀቢባ ወላሂ ራስን አጥፋ ካልሽ በስተቀር እንደዚህ ነገር እንዳትሞክሪው መጣቸው ምን ላድርግ ሰሚራ ሚስት ኖ ወላሂ ላዚም እንጣላለን ከእሷ ጋር እንጣላለን እዚህም ለቅቄ መውጣቴ ነው አስገብተሻል አበባ እየላከች ነው እሺ ምን ላድርግ አታስገቢያት ለምን አታስገቢያት አልኩሽ እኔ እዚህ ጋር አበባ እየላከች ነው እንዴ ለምን ይሄ ፌር አይደለም ከሁለቱም ጋር እኮ መታረቅ ትችላለህ እሺ ያለን 40 አይደል ነው የምትሉት ሪካርድ እንድትደረግ ስለማልፈልግ ነው ችግር ካላት ሀቢባ ፎሎ አድርጊያትና በውስጥ አናግሪያት አይ ውስጥ አልሄድም እኔ ሁሉንም ሰው ማለቴ ተጎዳው የምትለው ነገር ካለ ችግር የለውም ይዘሻል ነገ ነይ ፈቅጃለሁ ተጎዳው የምትለው ነገር ካለ ችግር የለውም ይዘሽ ሙባረክ ምንድነው ችግሩ እዚህ ጋር ሁለቱም ተስማምተው ችግሩ ቢፈታ ምን ችግር አለ ይኸው ሰሚራ አበባ እየላከች ነው ስለዚህ ሁለቱም ሚስቶችክ ናቸው ሃይማኖትክ ይፈቅድልካል ስለዚህ ምንድነው ችግሩ እሷም እስማማ ምን ለማናገር ቆይ ልደውልላት በደበራ ሁለተኛ ቤት አትከራይ ወጪ አታውጣ ትምጣኔ ጋር ልትል ቢሆንስ ላ አትልም በፍጹም አትልም ለምን ይሄማ ፌራ ነው ሰሚራ አበባ እየላከች ነው ህዝቡም ድምጽ እየሆናት ነው ህዝብ ድምጽ ተጠርቶ መግባት አለባት ማሪም ሰሚራ ትግባ እሱን ጠይቄና ላይክ በጣም ነው እንዴ ባልሽን የምታከብሪው ማሻአላ ጎበዝ አሁን ያለው የዚህቺ መጨረሻ እኮ ትግባና ሰሚራ ምናልባት ሁለተኛ ወጪ እንዳታወጣ ለአንተ አዝና ሰሚራ ባለቤቴ ናት አንድ ነገር ሚዲያ ላይ ወጣ ከተናገረች ባለቤትነቷን አልቀበልም አለቀ ይሄ ነው ሚዲያ ላይ የምትወጣ መስት የለኝም እቺ ራሱ ውጪ ተብላ ነው የወጣችው ችግር የለውም እሱን እኔ ከእሷ ጋር ጨርሳለሁ አሁን እሷ እሺ እንግዲህ ማን ነው በይ ያለሽ ብሩን
እንደዚህ በይና ስሟን አጥፊ ያለሽ ማን ነው? ማርያም ማን ነው ስሙ? ማን ነው? ሂጂና ሀቢባ ቤት ቪዲዮ ሰርተሽ ድምጽ ይሆኑልሻል። ወርቄንም ብሬንም በልቶኛል በይና ተናገሪ ያለሽ ማን ነው? ማርያም ማንነቱን ባጠቅስም ሰው ብሏት ከሆነ የሆነ ሰው ትባል። እናቴ ትሙት ማንም አላለኝም። እናቴ ትሙት እናቴ አለኛ እናቴ ትሙት ማንም አላለኝም። ራስሽ ተናደሽ ነው? ራስሽ ተናደሽ ነው? እናቴ ትሙት ማንም አላለኝም። አለቀሽ። ለማንኛውም እሺ ሰሚራ ትግባ። አመሰግናለሁ ሀቁን ስላወጣሽልኝ በጣም ነው የማመሰግነው። በጣም ከፍተኛ ነበር። እሺ ሰሚራ ትግባ። ሀቢባ የእሷስ መብት ለምን ይገፈፋል እንዴ? የሰሚራስ መብት ከዚህ ጋር ገብታ መናገር የምትፈልገው ነገር ካለ ለምንድን ነው የእሷስ መብት የሚገፈፈው እንዴ? መብቷ እኮ ነው። እሷም እኮ ገብቶ ሀሳብ መስጠት ሆነ ይመለከታል። እኔ በጉዳዩ ላይ የማይመለከተውን ሰው ነው እንጂ ማላስገባው። ሰሚራም እንደሚስት እኮ ይመለከታታል። ያው መሪማ እናቴ ትሙት ማንም ብሎኝ አይደለም ራሴ ተናድጄ ነው ያልኩት ብላለች። አለቀ። አቀናውታላለች። ቃማን አሰባላት ቃል በገባ ተከራይታችሁ አብራችሁ ኖሩ። ሰሚራ ደግሞ ትግባና ምናልባት የቤት ክራይ አታውጣ ወጪ ከሚወጣ ትምጣና አብረን እንኑር ልትል ሊሆን ይችላል። ሰሚራ ምን ይታወቃል? ላ ችግር የለውም አቡዬ። እኔ እና እሷ በአንድ ገስት ከገባን ጥሩ አይደለም። ለምን እንደዚህ አይነት ነገር በውስጥ መጨረስ ይሻለው? በሽምግልና ማለት ነው። እኔ በውስጥ ከማንም ጋር የማላወራም። በውስጥ ራሳችሁ ጨርሱ። ውስጥ ራሳችሁ እነሱ ያውሩ። ለአንቺ ጋር ሳይሆን እነሱ ያውሩ መጀመራቸው። ቆይ ግን ሰሚራ ብትል አንቺ አብረሽ ትኖሪያለሽ? ሰሚራ ችግር የለብኝም ትምጣና አብራን ትኖር ብትል ትኖሪያለሽ? ማሪ 2 ክፍል ካላቸው እወዳታለሁ። እኔ ችግር የለብኝም። በጣም ነው የምወዳት። ከዚህ በፊት ለሱም እነግርሃለሁ። እኔ ወላሂ እነግርሃለሁ። በጣም ነው የምወዳት። አንቺ ጀግና ነሽ። ምን ዋና የምትወጂላት? እኔ ጸባ በጣም ነው በቃ ባህራ በጣም ነው የምወዳት። እኔ ለሱም እነግርሃለሁ። ወላሂ ሁልጊዜ እኔ እና እሱ ከተገናኘን በጣም ነው የምነግረው። አንቺ በጣም እንደምትወጁ ሙባረክን ሚስቱን በመውደድ ገለጽሽለት። ማሻአላ የእውነት እንደምትወጁ ያረጋገጥኩት ሚስቱን ስለምትወጂለት ነው። የእውነት የምትወድ ሴት ሚስቱን ትወዳለች። እውነትሽን ነው። የአባቴም 2ኛና 3ኛ ሚስቶች እናቴን በጣም ይወዷት ነበረ፣ ያከብሯትም ነበር። ታላቅና 1ኛ ሚስት ስለነበረች አሁን አይቀር እንዲ ነው እንጂ ተዋደዱ። ማሻአላ ተባረከ ረህማን። እናንተማ የዘመኑ ሴቶች አይደላችሁም። እንደዚህ የአንድ ባል ሚስት ሆናችሁ የምትዋደዱ ከሆነ ማሻአላ ብያለሁ ነው። መሪም ሙባረክ 3ኛ ሚስት ቢያገባ ትፈቅጂለታለሽ? አሁን የለም እሱ ስልክ እያወራ ነው። ሰሚራ ጋር እየደወለ ነው። እኔ ብቻ ነው የምሰማሽ፣ እሱ አይሰማም። 3ኛ ሚስት ቢያገባ ትፈቅጂለታለሽ? ስልክ እያወራ ነው። ከሰሚራ ጋር እየደወለ ነው። ለምን መጣ ቲክቶክ ላይ ብሎ ሊቆጣት ነው። እና ደግሞ እንዳትገባ እያስፈራራት ነው። ሚዲያ ላይ የምትመጣ ሚስት የለኝም፣ ሚዲያ ላይ የተመጣሽ እናንቺ ነገር ያበቃል እያለ እያስፈራራት ነው። እኔ የምልሽ 3ኛ ሚስት ቢያገባ ትፈቅጂለታለሽ? አልፈቅድም። አየሽ፣ ሰሚራ ግን አንቺን ፈቀደች። አየሽ ደግነቷ ማለቴ። ምክንያቱም ብዙ ምክንያት አለ። ለዛ አልፈልግም፣ ግን ማውራት አልፈልግም። በጣም ስለምትወጁ ነው ምክንያቱ። ሌላ ምን አለ ምክንያት? በጣም ስለምትወጁ ከሰሚራ ውጭ ማንም እንዲጋራሽ አትፈልጊም። ጥሩ እናፍረዋለን። እንግዲህ 3ኛ እንዳያምረው ከባድ ነው። ወንድ ልጅ ይኸውልሽ አንዴ መሄድ ከጀመረ እግሩ አይቀመጥም። አንድ ሴት አንድ ወንድ ጋይስ ሰሚራ እያላችሁ ነው። ባሏ እያወራት ነው። አሳምነው ካስቀራት ካለበለዛ ግን ትግባ። ይሄ ቤት ነፃነት አለው። የሁሉም ቤት ነው። ገብታ የፈለገችው መናገር ትችላለች። በጣም ብዙ አበባ ነው የሰጠችው። ሙባረክ አወራችሁ?
አሁን የምናገረው በምፈልገው ማለት ነው አቡዬ፣ እኔ ሌላ ከፊል መስጠት አልፈልግም ለሱ። እሱ ራሳ ስም ምክንያቱ እኔ ምንም ስለኝም እሱ እኮ ይኸውልሽ ካመነች ብር እንዳልሰጠችኝ ተናዳ እንደሆነ ካመነችልኝ ራሴ ከፊል ሆናታለሁ። ባልና ሚስትነታችንም ይቀጥላል። ግን እንደዚህ እየዋሸችብኝ ያልሰጠችኝን ሰጠው እያለች ግን በፍጹም ባልና ሚስትነቴም ከእሷ ጋር አይቀጥልም። አምኛትም እሷን ከዚህ በኋላ በእኔ ከፋላ ውስጥ አላረጋትም አለኩ። አስገቢያት። አሁን የለችም እኮ